ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ካላገኘች የአፍሪካ ቀንድ ሰላም እንደማይሆን የሚጠቁም ንግግርን በአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ አድርገዋል። አብይ የንግግራቸውን በዲፕሎማሲያዊ ቋንቋም ነው የቀመሙት። በሌላ በኩል ሻቢያ ጦሩን በሁለት አቅጣጫ እያስጠጋ መሆኑን አንድ ሪፖርት አሳይቷል። ጤና ይስጥልን ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ሁለት መረጃዎች በስፋትና በጥልቀት ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ዲፕሎማሲያዊ በሆኑ ቃላት ኢትዮጵያ የባህር በር ካላገኘች የአፍሪካ ቀንድ ሰላምና መረጋጋት ሊረጋገጥ እንደማይችል የሚጠቁም ንግግርን በአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ አድርገዋል። ትላንት በተጀመረው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ንግግርን ያደረጉት ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም በተደጋጋሚ ያነሱት የነበረውንና ከኤርትራ ጋር ከጦርነት ጫፍ ያደረሳቸውን የባህር በር ጉዳይ አንስተዋል። ጠንከር ባለ ድምጸት ባነሱት በዚህ የባህር በር ጉዳይ ላይ አብይ አህመድ ወደ 130 ሚሊዮን ገደማ የህዝብ ብዛት ላላት የኢትዮጵያ አይነት ሀገር ከዓለም ጋር የምትገናኝበት ሁሉንም አይነት መስመር ሊኖራት ይገባል ሲሉ አስረግጠው ገልጸዋል። የባህር በር የማግኘት አማራጯን በተቻለ ለመጠን ሰላማዊ በሆነ የትብብር መንገድ ማረጋገጧ አስፈላጊ ነው ያሉት አብይ ለኢኮኖሚ እድገትና ለእድገቱም ቀጣይነት መሰረት መሆኑንም ገልጸዋል። አብይ እዚህ ላይ አንድ የሁሉንም ትኩረት የያዘና መነጋገሪያ የሆነ ነጥብንም አንስተዋል። ኢትዮጵያ የወደብ ባለቤት ካልሆነች የአፍሪካ ቀንድ ይበጠበጣል፣ ሰላም አይኖረውም የሚል ትርጉምን የሚያሰጥ ነጥብም ነው ያነሱት። አብይ ይህን በጠቆመው ንግግራቸውም የባህር በር ጉዳይ ኢትዮጵያ እስከዛሬ ትለው እንደነበረው አስፈላጊነቱ ለኢትዮጵያም ብቻ ሳይሆን ለአፍሪካ ቀንድ ሰላምና ዘላቂ መረጋጋትም መሰረታዊ ነው ሲሉም ነው የተናገሩት። Yet connectivity must be complete for a nation like Ethiopia with over 130 million people. Sustainable growth requires diversified access. Ensuring reliable access to the sea through peaceful cooperation is fundamental to our economic future and to long-term stability and prosperity in the Horn of Africa. ጠቅላይ ሚኒስትር አብይ አህመድ በዚህ ንግግራቸው ታዲያ ባለፈው ሳምንት በህዝብ ተወካዮች ምክር ቤት በነበራቸው ቆይታ ኢትዮጵያ በባሌም ሆነ በቦሌ የባህር በርን ታገኛለች ሲሉ የተናገሩትን በአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ በዲፕሎማሲያዊ ቋንቋ በታሻ አነጋገር አቅርበውታል። ጠቅላይ ሚኒስትሩ የኢትዮጵያን የባህር በርን የማግኘት አስፈላጊነትን ከአፍሪካ ቀንድ ዘላቂ ሰላም ጋር አስተሳስረው ማውራታቸውም በግልባጩና በትርጉሙ ሲነበብ ኢትዮጵያ የባህር በር ወይንም ወደብ የማታገኝ ከሆነ ምስራቅ አፍሪካ ሰላም አይኖራትም ወይንም ትበጠበጣለች ማለታቸው እንደሆነ ታይቷል። አብይ ይህንን ንግግር ካደረጉ በኋላም ለኤርትራ መንግስት ድጋፍ ያላቸው በርካታ ኤርትራውያን የጠቅላይ ሚኒስትሩ ንግግር በአገራቸው ላይ የተሰነዘረ ቀጥተኛ ዛቻ እንደሆነ አድርገው በማህበራዊ ሚዲያዎች ላይ ንዴታቸውን ሲገልጹ ታይቷል። ጠቅላይ ሚኒስትር አብይ አህመድ ይህንን ንግግር ሲያደርጉም በአፍሪካ ህብረት የኤርትራ ተወካይ ቢኒያም በርሄ በዚያው የህብረቱ አዳራሽ ውስጥ ነበር። አብይ የኢትዮጵያን የባህር በር ፍላጎት ከአፍሪካ ቀንድ ዘላቂ መረጋጋት ጋር ማገናኘታቸውም ኢትዮጵያ ይህን ፍላጎቷንና ጥቅሟን እውን ለማድረግ የማትጠቀመው መንገድ እንደማይኖር በእጅ አዙር በሁሉም የአፍሪካ መሪዎችና የዓለም ህዝብ ፊት እንደገለጹ ተቆጥሮላቸዋል። የአብይ የአፍሪካ ህብረት የመሪዎች ጉባኤ የመክፈቻ ንግግርም ከዚህ ቀደም በተደጋጋሚ ሲያደርጉት የነበረው ንግግር ተቀጥላ ነው ማለት ይቻላል። ጠቅላይ ሚኒስትር አብይ አህመድ ብለው የባህር በርን ጉዳይ ማንሳት ሲጀምሩ ኢትዮጵያ የጂኦግራፊ ወይንም የመልክዓ ምድር እስረኛውን አትቀጥልም፣ እኛ ዛሬ ዝም ብንል ልጆቻችን ዝም አይሉም፣ ለቀጠናው አስተማማኝ ሰላም ኢትዮጵያ የባህር በር ማግኘቷ ግድ ነው ሲሉ መሰማታቸው የሚታወስ ነው። ባይሆንስ እንግዲህ ባይሆን ልጆቻችን መጠየቅ ነው መልሱ። ልክ ቅድም ሰው ተወልዶ አድጎ አርጅቶ ሞቶ እንዳልኳችሁ ነው። አይሆንም። ኢትዮጵያ ያሰበችውን ብልጽግና ማረጋገጥ አትችልም። 130 ሚሊዮን ህዝብ የሁሉ ጎረቤት ዕዳ ነው የሚሆነው ራሱ መለወጥ ካልቻለ። ሀብታም ከሆነስ መሸከም ይችላል። ለዛ በትብብር መስራት የሚያስፈልግ ይመስለኛል። በርካቶች የጠቅላይ ሚኒስትር አብይን ይህን ንግግርን ታዲያ ኢትዮጵያና ኤርትራ መካከል ያለው ውጥረት ተባብሶ የሚቀጥልና ወደ ተፈራው ጦርነት የሚያመራ እንደሆነ ግምት እንዲወስዱ አድርጓቸዋል። በተለይ ኢትዮጵያ የባህር በርን ለማግኘት የትኛውንም አይነት መንገድን እንደምትጠቀም ራሳቸው ጠቅላይ ሚኒስትሩ ከዚህ ቀደም ከመናገራቸው ጋር ሲጣመር የነገሮችን መካረር ያሳያል።
ምናልባትም አብይ በአፍሪካ ህብረት የመሪዎች ጉባኤ መክፈቻ ላይ ያደረጉት ንግግር ቀጣይ ለሚሄዱበት መንገድ በዓለም ፊት ቀድሜ ምልክትን ሰጥቻለሁ ሰምታችሁኛል ለማለት አስበውም ሊሆን ይችላል። አብይ በአንድ መድረክ ላይ ቁንጽል ነገርን አውርተው እርምጃ ከወሰዱ በኋላ በሌላ መድረክ ላይ ይህንን ነገር እኮ አስቀድሜ ተናግሬያለሁ የሚል ስታይል አላቸው። የጠቅላይ ሚኒስትር አብይ አህመድ ንግግር በሌላ በኩል ታዲያ ከሰሞንኛው የኢትዮጵያ የጦር እንቅስቃሴም ጋር ተገጣጥሟል። በተለያዩ የአገሪቱ ክፍሎች ላይ የነበረው የመከላከያ ኃይል በተለይ ደግሞ በአማራ ክልልና ኦሮሚያ ላይ የነበረው ጦር ሰሞኑን ወደ ትግራይና ኤርትራ አዋሳኝ ድንበሮች መጓጓዙ ነው እየተነገረ ያለው። ይህን የሚያሳዩ በርካታ ተንቀሳቃሽ ምስሎች ሳምንቱን ሙሉ በማህበራዊ ሚዲያዎች ላይ ሲዘዋወሩ ነበር። ከዚህም ባለፈ ኢትዮጵያን ከኤርትራ ጋር በሚያዋስኑ ድንበሮች አካባቢ ባሉ የትግራይ ከተሞች የኤርትራ ጦር መግባቱን የሚጠቁሙ መረጃዎችም እየወጡ ነው። በቅርቡ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራው አቻቸው ኦስማን ሳላህ ላኩት መሬታችንን ለቃችሁ ውጡ የሚል መልእክትን የያዘ ደብዳቤም የዚህ ማሳያ ሲሆን በኤርትራ በኩል የተሰጠው አሉታዊ ምላሽም ኢትዮጵያን በቀላሉ ወደ ኃይል አማራጭ ሊወስዳት የሚችል እንደሆነ ነው እየተነገረ ያለው። ታዲያ ጠቅላይ ሚኒስትር አብይ አህመድ ዛሬ ጉዳዩን ከቀጠናው ደህንነትና መረጋጋት ጋር አያይዘው ያስተላልፉት ጠንከር ያለ መልእክት የቃላት ማስጠንቀቂያቸው መጨረሻ የተግባር ስራቸው ደግሞ መጀመሪያ ሳይሆን አልቀረም እንዲባል አድርጓል። የሴራ ተንታኞችና ሚስጥራዊ የዲፕሎማሲያዊ መረጃዎችን እናውቃለን የሚሉ ሰዎች የአፍሪካ ህብረት የመሪዎች ጉባኤ ሲጠናቀቅ በአፍሪካ ቀንድ አዲስ ክስተት እንደሚኖር ሲናገሩም ሰንብተዋል። ኤርትራ በወልቃይት በኩል ጦሯን ማስጠጋቷ ተሰምቷል። ክሪቲካል ትሬትስ የተባለ ድረገጽ እንዳረጋገጠው ኤርትራ ጦሯን በሁለት አቅጣጫ ወደ ኢትዮጵያ አስጠግታለች። አንደኛው በትግራይ በኩል ሲሆን ሁለተኛው ደግሞ በወልቃይት በኩል ነው። በትግራይ በኩል ተጠጋ የተባለው ጦር ሙሉ ለሙሉ ከህወሓት ጋር በትብብር በመስራት የህወሓትን ጦር ከጀርባ ሆኖ በታንክ ጭምር ያጀበ ነው እየተባለ ነው። በየራሳቸው ምክንያት ከኢትዮጵያ መንግስት ጋር የገቡበት ጸብ ያጣመራቸው ህወሓትና ሻዕቢያ ጽምዶ ሲሉ በፈጠሩት ጥምረት የኢትዮጵያን መንግስት ለመውጋት እየተንቀሳቀሱ ነው። የፌዴራል መንግስት ለዚሁ አይቀሬ መስሎ ለመጣው ጦርነት ከፍተኛ ዝግጅት እያደረገ ሲሆን ጦሩንም ወደ ትግራይና ኤርትራ ድንበሮች ማስጠጋቱ ነው ሲነገር የሰነበተው። ወደ ኤርትራ ጦር እንቅስቃሴ እንመለስ። የሻዕቢያ ጦር በወልቃይት በኩል ከተከዜ በቅርብ ርቀት ላይ ጦሩን ማስፈሩን አንድ ዓለም አቀፍ ተቋም አረጋግጫለሁ ብሏል። በዚያው አቅጣጫ የህወሓቱ አርሚ 7 ታንክ ጭምር ታጥቆ ሸረሪና ላይ በተጠንቀቅ ቆሟል። ሻዕቢያ ወደ ኢትዮጵያ ተጠግቷል የተባለበት ሁለተኛው ግንባር ደግሞ ራሱ የትግራይ ክልል ሲሆን በዚህ ግንባር ከህወሓት ጋር በፈጠረው ጥምረት ምክንያት ያገኘው ድል ሲሆን በዚህም እስከ መቀሌ ዘልቆ ለመግባት የሚያስችለው እንደሆነ ነው የሚነገረው። ከሁለት ቀናት በፊት በመቀሌ ከተማ ደርሶ ነበር የተባለው ፍንዳታም ከዚሁ ጋር የተያያዘ እንደነበር ነው የተገለጸው። ሻዕቢያና ህወሓት በመቀሌ ከተማ በጋራ የሚጠቀሙበት ወታደራዊ የሎጂስቲክስ ማዕከል ገንብተው ነበር በሚል የወጣው መረጃ እውነታው ከሶስተኛ ወገን የተረጋገጠ ባይሆንም ከሰሞኑ በመቀሌ የደረሰው ፍንዳታ የፌዴራል መንግስት ይህንን ማዕከል ለማውደም ሲል በድሮን የፈጸመው ጥቃት እንደሆነ ነው እየተዘገበ ያለው። የሻዕቢያ ጦር መቀሌ ለመድረስ መንገድ እያመቻቸ እንደሆነ አዲስ ይፋ ባደረገው መረጃ ያረጋገጠው ክሪቲካል ትሪት በአካባቢው ወታደራዊ ተሽከርካሪዎች እንቅስቃሴ መኖሩንም ጠቁሟል። ከሻዕቢያ በተጨማሪ ሌላው ከፌዴራል መንግስት ጋር ዳግም ጦርነት ሊገባ ይችላል ተብሎ የተዘጋጀው የህወሓት ኃይል ነው። ህወሓት ምንም እንኳን ከፌዴራል መንግስት ጋር ጦርነት የመግባት ፍላጎት እንደሌላትና ፍላጎቱ የፕሪቶሪያው ስምምነት እንደሆነ እየገለጸ ቢሆንም በተግባር ግን ከፌዴራል መንግስት ሊቃጣብኝ ነው ለሚለው ጦርነት ዝግጅትን እያደረገ ነው። ከሰሞኑ የካቲት 11ን አስመልክቶ መግለጫ ሰጥተው የነበሩት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ፍላጎታችን ሰላም ቢሆንም ሉዓላዊነታችንን ለማስከበር አንንበረከክም፣ ለዚህም የትኛውንም ዋጋ እንከፍላለን ብለው ነበር። ከዚሁ ጋር በተያያዘ በሚመስል መልክም ታዲያ ቡድኑ ወደ አማራና አፋር አዋሳኝ አካባቢዎችም ኃይሉን ማስጠጋቱ ተነግሯል። በሌላ በኩል ሻዕቢያ ጦሩን ያስጠጋበት አንደኛው ግንባር ኢትዮጵያ፣ ኤርትራና ሱዳን በሚዋሰኑበት በወልቃይት በኩል መሆኑን የክሪቲካል ትሬትስ ሪፖርት ያመለክታል። ህወሓት ወደ አማራና አፋር አዋሳኝ አካባቢዎች ያለ የሌላ ኃይሉን ሰብስቦ ሲያስጠጋ ሻዕቢያ ከጀርባ በታንክ የታጀበ ጦር ከባድመ እስከ አዲግራት እያስገባ ነውም ተብሏል። ከዚሁ ጉዳይ ጋር በተያያዘ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤና የህወሓት ከፍተኛ ባለስልጣን የነበሩት ኬሪያ ኢብራሂም የሻዕቢያ ጦር ትግራይን እንደ ልቡ እየተርመሰመሰባት ነው ሲሉ መናገራቸውና የፌዴራል መንግስት በክልሉ አስቸኳይ ጊዜ አዋጅ እንዲያውጅ መጠየቃቸው ይታወሳል። በተመሳሳይ በኢትዮጵያ መንግስት በኩል ከፍተኛ የወታደር ኃይል እንቅስቃሴ ወደ ትግራይ ክልል አዋሳኝ አካባቢዎች እየገባ መሆኑንም ተቋሙ ጠቁሟል።
ይሄው ሁለቱ ሀገራት የገቡበት የጦር ውጥረት ከአፍሪካ ህብረት እስከ አውሮፓ ህብረት ልዩነቶችን በውይይት የመፍታት ጥሪዎች የቀረቡበት ሲሆን በአሜሪካ ሴኔት የውጭ ጉዳይ ኮሚቴ በኩልም አደጋው ከፍተኛ ከመሆኑ አንጻር ማዕቀብ እንደ አማራጭ የሚታይበት እድል እየሰፋ መጥቷል በሚል ስጋቶች መፈጠራቸውም አልቀረም። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ